ኢቢኤስ ቢዝነስ ተጀምሯል። በሳምንት 2 ቀናት ሐሙስና ሰኞ ወደ ተመልካቾቻችን ይደርሳል። ዛሬም ደግሞ የተለያዩ ወቅታዊ የቢዝነስ መረጃዎቻችንን ይዘን መጥተናል። የለተሰኞ የኢቢኤስ ቢዝነስን ቃል ኪዳን ታደሰና ቁም ነገር ተስፋዬ እየመራን አብረናችሁ ቆይታ የምናደርግ ይሆናል። የተከታተላችሁን አብራችሁን ልትቆዩ ግብዣችን ነው። የኢትዮጵያ መንግስት የኢትዮጵያ ስኳር ኢንዱስትሪ ግሩፕን የውጭ ዕዳ ግማሽ ያህሉን ከመንግስት በጀት ሊሸፍን መሆኑ ተነግሯል። ይህ ውሳኔ ተቋሙን ከገጠመው የፋይናንስ እጥረት ለማውጣትና ለግል ባለሀብቶች ለማስተላለፍ ዝግጁ ለማድረግ የተነደፈ የማገገሚያ እቅድ አካል መሆኑን ከካፒታል ያገኘነው መረጃ ያመለክታል። ከዚህ ቀደም የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ አቶ ብሩክ ታዬ እንደተናገሩት የስኳር ዘርፉ የውጭ ዕዳ 144 ቢሊዮን ብር ወይም ደግሞ ወደ 2.1 ቢሊዮን ዶላር ገደማ ደርሷልም ብለዋል። በተለይም ሳይጠናቀቁ ከፍተኛ ወጪ የጠየቁ እንደ ኦሞ ኩራዝ ያሉ ፕሮጀክቶች ለሀገሪቱ የባንክ ስርዓትና የህዝብ ፋይናንስ ትልቅ ጫና ሆነው ቆይተዋል። የኢትዮጵያ ብሔራዊ ባንክ ባወጣው የፋይናንስ ደህንነት ሪፖርት በሀገሪቱ 31 የንግድ ባንኮች ባላቸው የሀብት መጠንና የገበያ ድርሻ በ3 ምድቦች ከፍሏቸዋል ተብሏል። በሪፖርቱም በአንደኛው ምድብ ስር ግዙፉ ባንክ በማለት ያስቀመጠው የኢትዮጵያ ንግድ ባንክን ነው። ብሔራዊ ባንክ ይህንን ተቋም በሀገሪቱ የፋይናንስ ስርዓት ውስጥ ማዕከላዊና ወሳኝ ሚና ያለው ባንክ በማለት ይገልጸዋል። ከጠቅላላው የባንክ ኢንዱስትሪ ሀብትና ተቀማጭ ገንዘብ 49.1 በመቶ ገደማ የሚሆነውን በመቆጣጠርና ገበያውን በበላይነትም ይመራል ተብሏል። በሁለተኛው ምድብ 5 ባንኮች የተቀመጡ ሲሆን እነዚህ የፋይናንስ ተቋማት በጋራ 29.1 በመቶ የገበያ ድርሻ አላቸው። ባንኮቹ የተሻለ የካፒታል መሰረትና የደንበኛ ብዛት በመገንባት በኢንዱስትሪ ውስጥ የራሳቸውን ጠንካራ አሻራ መያዝ ችለዋል ያለው። በሶስተኛው ምድብ ውስጥ የተቀመጡት ደግሞ ቀሪዎቹ 25 አነስተኛ ባንኮች ሲሆኑ እነዚህ በርካታ ተቋማት የ21.8 በመቶ የገበያ ድርሻ ላይ የእርስ በእርስ ፉክክር እያደረጉ ይገኛሉ ተብሏል። ከጠቅላላው የባንክ ብዛት ከ80 በመቶ በላይ የሚሆነውን የሚሸፍኑት እነዚህ አነስተኛ ባንኮች በጋራ የሚከፋፈሉት የባንክ ሀብት ከሩብ ያነሰውን ድርሻ ነው ማለት ነው ሲል ዘመን ኢኮኖሚ መጽሔት በዚህ ወር እትሙ አስነብቧል። የለተሰኞ የኢቢኤስ ቢዝነስ መረጃችን ቀጥሏል። የአሜሪካን የኢኮኖሚ ጥቅም ለማስጠበቅ በሚል እየወጡ ያሉ አዳዲስ የታሪፍ ፖሊሲዎች ከአሜሪካ ድንበር አልፎ በዓለም አቀፍ የንግድ ስርዓት ላይ ተጽዕኖ እያሳደሩ እንደሆነ እየተነገረ ይገኛል። ከሰሞኑ ፕሬዚዳንት ዶናልድ ትራምፕ የሰውን ኃይል ያለ ፍቃድና በግድ መጠቀምን ለመዋጋት በሚል ያስቀመጡት አዲስ ቀረጥ የተለያዩ ትችቶችን እያስተናገደ ይገኛል ተብሏል። ታሪፉ በ60 ሀገሮች ላይ የሚሰራ ሲሆን ከ10% እስከ 12.5 በመቶ ይደርሳልም ተብሏል። ከነዚህ ሀገራት የሚገቡት ምርቶች እንግዲህ የአሜሪካንን 99 በመቶ የሚሸፍኑ ምርቶቹን 99 በመቶ የሚሸፍኑ ሲሆን አዲሱ የታሪፍ ፖሊሲ ከአሜሪካ ጋር የንግድ ግንኙነት ባላቸው በርካታ ሀገሮች ላይ ጫና እንደሚፈጥር እየተነገረ ይገኛል። የትራምፕ አስተዳደር የተለያዩ አዳዲስ ታሪፎችን እየጣለ የሚገኘው የአሜሪካን የንግድ እጥረት ለመቀነስና ኩባንያዎች ምርቶቻቸውን በአሜሪካ ውስጥ እንዲስፋፋ ለማበረታታት እንደሆነ ቢገልጹም የኢኮኖሚ ባለሙያዎች ቀረጡ የእቃዎችን ዋጋ በመጨመር በአሜሪካና በዓለም አቀፍ ደረጃ የዋጋ ግሽበትን ሊያባብስ ይችላልም ብለዋል። የለተሰኞ ኢቢኤስ ቢዝነሳችን አሁንም ወደ እናንተ መድረሱን እንደቀጠለ ነው። የተከታተላችሁን አብራችሁን ስላላችሁ እናመሰግናለን። አሁን ደግሞ በዝርዝር ወደምንመለከተው ጉዳይ ልውሰዳችሁ። በከፍተኛ ፍጥነት በማደግ ላይ ካሉ አዳዲስ የገበያ መድረኮች አንዱ የሆነው የኢኮሜርስ የዘመናዊ የንግድ ስርዓት አካል በመሆን ሰፊ እድሎችን እየፈጠረ ይገኛል። ይህ የኦንላይን የግብይት ስርዓት ገበያን ለማስፋፋትና የደንበኞችን ፍላጎት በተሻለ ለመፍታት የሚያግዝ ሲሆን አምራቾች ከዓለም አቀፍ ደንበኞች ጋር በቀጥታ እንዲገናኙም የሚያግዝ መድረክ ነው። ቃል ኪዳን ታደሰ እዚህ ላይ ተጨማሪ አላት።
የትኛውን የችርቻሮ የጅምላ የሀገር ውስጥ እንዲሁም የኤክስፖርት ንግድ የሚካሄድባቸው ዓለም አቀፍ የኦንላይን የግብይት ስርዓቶች እየተጠቀማችሁ ነው? እንደ አውሮፓውያን አቆጣጠር በ1990ዎቹ አጋማሽ ከትንሽ የኦንላይን መጽሐፍ መሸጫ ተነስቶ በ2026 ዓመታዊ ገቢው ከ742 ቢሊዮን ዶላር በላይ ያስመዘገበው የአማዞን ኩባንያ የዓለማችን ግዙፉ የኢኮሜርስ ኩባንያ በፈረንሳዊው ጃክማ እንደ አውሮፓውያን አቆጣጠር በ1999 የተመሰረተው አሊባባ በተለይም በጅምላ እቃዎችን ለገበያ በማቅረብ alibaba.com፣ የችርቻሮ ንግድ አሊኤክስፕሬስ፣ የዲጂታል ክፍያ አሊፔይ በመላው ዓለም እጅግ ታዋቂ የሆነ ግዙፍ የቻይና የቴክኖሎጂና የኢኮሜርስ ኩባንያዎች ዓለም አቀፍ የኦንላይን ግብይትን በመቆጣጠር ግንባር ቀደም የሆኑ የኢኮሜርስ ኩባንያዎች ሲሆኑ እንደ ዋልማርት፣ ጄዲ.ኮም፣ ሜይቱዋን፣ ሾፒፋይ፣ ኢባይን የመሳሰሉት የዓለማችን ግዙፍ የኢኮሜርስ ኩባንያዎች በገቢ መጠናቸውና በገበያ ድርሻቸው ከአማዞንና አሊባባ በመቀጠል የሚጠቀሱ የኢኮሜርስ የግብይት መድረክ አማራጮች ናቸው። በአሁኑ ወቅት የዲጂታል ገበያው በከፍተኛ ሁኔታ እያደገ የመጣ ሲሆን እቃዎችን ወይም አገልግሎቶችን በድረ ገጽ መሸጥ ትልቅ የገቢ ምንጭ እየሆነ መጥቷል። የኤሌክትሮኒክስ ግብይት ምርቶችንና አገልግሎቶችን በኢንተርኔት በኩል መግዛት፣ መሸጥ ወይም መገበያየትን የሚያስችል የንግድ ስርዓት ነው። ይህ የኢኮሜርስ የበይነ መረብ የመገበያያ ዘዴ ከተለመደው የመገበያያ ዘዴ በተሻለ ዓለም አቀፍ ተደራሽነትና ምቾትን ያመጣል። የኢኮሜርስ ዋና ዓላማ የንግድ ልውውጥን ቀላል፣ ፈጣንና ተደራሽ ማድረግ ሲሆን ደንበኞች በቀላሉ ግዢ እንዲፈጽሙ፣ ነጋዴዎች ደግሞ ምርቶቻቸውን ለሰፊ ገበያ እንዲያቀርቡ ያስችላል። በተጨማሪም ኢኮሜርስ የደንበኞችን ፍላጎት በመረዳት የተሻለ አገልግሎት ለመስጠትና የንግድ ቅልጥፍናን ለመጨመርም ያግዛል። ኢኮሜርስ አምራቾች ከደንበኞች ጋር በቀጥታ እንዲገናኙ፣ ወጪን እንዲቀንሱ እንዲሁም በተወዳዳሪ ገበያ ውስጥ እንዲቀጥሉ የሚያግዝ ሲሆን በተለይ እንደ ኢትዮጵያ ባሉ ታዳጊ ኢኮኖሚዎች ውስጥ ኢኮሜርስ የዘመናዊ ንግድ ዋነኛ አካል በመሆን አምራቾች ወጪን ቀንሰው ገበያቸውን አስፍተው የደንበኞችን ፍላጎት በተሻለ ለመፍታትና በዓለም አቀፍ ገበያ ላይ ለማስተዋወቅ ትልቅ እድል እየፈጠረላቸው ይገኛል። በዓለም አቀፍ ደረጃ በኢኮሜርስ እጅግ ከፍተኛ የሆነ የገንዘብ መጠን የሚንቀሳቀስ ሲሆን በተለያዩ የምርምር ተቋማት መረጃ መሰረት ዓለም አቀፍ የኢኮሜርስ ገበያ ዋጋ ከ39 እስከ 44 ትሪሊዮን ዶላር ይደርሳል ተብሎ ይገመታል። የአፍሪካም የኢኮሜርስ ገበያ መጠኑ በቢሊዮን ዶላሮች የሚገመት ሲሆን በከፍተኛ ፍጥነት በማደግ ላይ ካሉ አዳዲስ ገበያዎች ውስጥ አንዱ ነው።